ያው እኛ በትዳራችሁ መሀል እንደማንገባ ታውቂያለሽ፣ መግባትም አንፈልግም። ለምን አንቺም አብርሽም አስተዋይ ልጆች ናችሁ። በዚህ ጉዳይ ውስጥ እኔ እናንተ እንድገቡ ስለማልፈልግ ነው አንደኛ ነገር። ሲቀጥል ደግሞ ነገሮችን መፍታት እንጃ። እኔ ብዙ አሁን ላይ ሜሊ ኢንተረስቱ የለኝም እውነቱን ስነግርሽ። ምክንያቱም ብፈልገው ኖሮ በጣም ብዙ መንገዶችና ማስተካከል የሚችልበት ነገሮች ነበሩ። ግን ተመልሶ ያው ለሚሆን ነገር እኔ ባለፈ ይሻለኛል ብዬ እየተውኩት ነው እንጂ ነገሮች ለኔ ቀላል ነበሩ። ተገቢ አይደለም። በቃኝ አይመስልሽም? ይሉ ማለት እንጃ እንዴት ብዬ ማስረዳት እንዳለብኝም አላውቅም። ግራ ገብቶኛል። በቃ ይበቃል፣ በእውነት ይበቃል። በስመ አብ ብዙ ነገሮችን አሳልፈናል፣ ብዙ ነገሮችን እንትን ብለናል። እስከዛሬ ድረስም እኔ እናንተ እንዳትገቡ እያልኩኝ በራሴ መንገድ ነገሮችን ሶልቭ ሳረግ ቆይቻለሁ። ማለፍ ያለብኝ ነገር ታግዬ ማለፍ ካለብኝ እስከ ጥግ ብቻ ታግዬ ማለፍ አለብኝ ብዬ ካመንኩኝ ታግዬ ማለፍ ነው የምፈልገው እንጂ የሆነ ሰው አስገብቼ ከዛ የሆነ ነገር ቢፈጠር አንተ እንደዚህ ብለህ ነበር ማለት አልፈልግም። እስከ ጥግ ድረስ ራሴ ሄጄበት የሚመጣውን ውጤት ወይም የሚመጣውን ነገር መጋፈጥ ነው የሚያስደስተኝና እነሱን እንደዚህ አይነት ጉዳይ ውስጥ መክተት አልፈልግም። እናንተም በምንም አይነት ሁኔታ የምትወቀሱበት ስማችሁ የሚነሳበት ቅንጣት አይነት ምክንያት አይኖርም፣ በሱም በኩል እንደዛው። ስለዚህ የኔም የሱም ፋሚሊዎች እንደዚህ አይነት ነገር ውስጥ ስማቸው ሊነሳም ሊወቀሱ በጭራሽ አይገባም። ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? ያ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁ በሰላም እንደሆናችሁ ተስፋ እናደርጋለን። ሁሉ ሰላም ነው ወይ? ዛሬ እንግዲህ መጣሁትኝ ብዙዎቻችሁ እየተናገራችሁ ነው። ብዙዎቻችሁ በውስጥ እያወራችሁኝ ያላችሁ ስልክም እየደወላችሁ ቴክስትም እያረጋችሁ ለምንድን ነው ማታወሩት? እየተፈጠረ ያለው ነገር ምንድነው? ቤት ውስጥ ይሄን ያክል በዚህ ደረጃ ያው ፋሚሊ አለ። ፋሚሊ እያለ እንዴት እንደዚህ ይሆናል? በር ድረስ ተገብቶ ግቢ ድረስ ተገብቶ እንደዚህ ለምን ይፈጠራል? ምን ሆናችሁ ነው እያላችሁ ያላችሁ በጣም ብዙ ልጆች አላችሁ። ያው እናንተ ከመልካም አስተሳሰብ ነው፣ መልካም አስተሳሰብ ስላላችሁ ነው እናውቃለን። ነገር ግን እኛም እየመለስ ነው ያለው መልስ አለ። ያው በትዳር መካከል እንደኛ ሀሳብ እኔ ከመጀመሪያው ጀምሮ እያልኳችሁ ነው፣ በትዳር መካከል ማንም መግባት የለበትም። ባለትዳሮች የሆነ ሰንበዲ ሲገባ በመሃል ነገሮችን ያባብሳል እንጂ ምን የሚፈጥረውም ነገር የለም ብለን ስለምናስብ ነው እኛ ፋሚሊ እንጂ ወይ እናት አባት ወይ ወንድም መግባት አቅቶት አይደለም። ሁለቱ ትልልቅ ናቸው። ስለዚህ ነገሮቻቸው ለነሱ እንተው በሚል ነው ዝም ያልነው። ግን ደግሞ ያሁኑ ሳለ እያያችሁ ነው፣ ማንም በማይኖርበት ሰዓት እየተጠበቀ እየተገባ ግቢ ሲረበሽ ቤት ሲረበሽ እያያችሁ ነውና እያያችሁ እየታዘባችሁ የምትናገሩ ብዙ ልጆች አላችሁ። ያው ደከናችሁ ለምን አትፈቱም ምናምን የምትሉ በውስጥ አስታርቂያቸው ብዙ ልጆች አላችሁ የምትሉ። ግን ሌላው እኔ ብዙዎቹን አያገባችሁም፣ ነገሮቻቸውን ለነሱ ችግሮቻቸውን ለነሱ ተውላቸው እያልኩኝ ነው እየመለስኩ ያለሁት። ስለዚህ ያንን ነገር እኔ ለነዛ ሰዎች ስል እኔም በነሩታ ትዳር ጣልቃ መግባት ስለማልፈልግ ነው። ለናንተም ለጓደኞቼም ለአብርሽም ጓደኞች ለሩታም እንደዛ እያልኩ ያለሁት ተውላቸው፣ በቃ ችግራቸውን ተውላቸው። እነሱ ተነጋግረው መፍታት ይችላሉ። ተነጋግረው መፍታት ስለሚችሉ ነው እኛ ዝም ይመናል። እስካሁንም ድረስ ምንም ያልተናገርነው ምንም ያላልነው ልጆቹ አስተዋይ ናቸው። አብርሽም ሩታም ተነጋግረው ችግራቸው መፍታት የሚችሉ ልጆች ስለሆንን ነው ጣልቃ ያልገባ ነው። ስለዚህ ዛሬም ነገ የምንናገረው ነገር ቢኖር እኛ ማናችንም ጣልቃ አንገባም። ግን ደግሞ ያ ማለት ግቢ ሲነካ ቤተሰብ ሲባል ይከብዳል። ያው የክብር ጉዳይ ስለሆነ ማለት ነው።
ስለዚህ የግድ ዛሬ አንድ በቃ ለኦዲየንስም ጭምር ምን ላረግ ነው የመጣሁት መሰላችሁ? ዛሬ በእናንተ ፊት ማለት ነው። ሩቴ በራሷ ችግሯን ምትፈታ ልጅ ናት። የማንም እርዳታ የማንም እገዛ የሚያስፈልጋት ልጅ አይደለች። ከዚህ በፊትም ብዙ ችግሮችን ብዙ መከራዎችን ተጋፍጣ ያለፈች ልጅ ናት። እኔ ለእናንተ አልነግራችሁ መቼስ ታቋታላችሁ። ስለዚህ እስቲ በኦዲየንስም ፊት ማለት ነው ምንድነው ብዬ እኔ ላውራት ነው የመጣሁት ዛሬ እሷን ማለት ነው። ቤት ናት፣ ውስጥ ላይ ናት። ከመግባቴ በፊት ለእናንተ ልንገራችሁ ብዬ ነው የመጣሁት። ስለዚህ ችግሩ ምንድነው ሩቴ ተነጋግራችሁ ብትፈቱት ብዬ በውስጥ እናወራለን እኮ። ግን ደግሞ አንዳንድ ልጆች አላችሁ ለእናንተ መልስ እንዲሁ ለምን አትናገሪም ለምን አታስታርቂ ምናምን ብትሉ በጣም ብዙ ልጆች አላችሁ። ስለዚህ እኛ በማንም ትዳር ጣልቃ መግባት አንፈልግም። በቃ ዛሬም ነገም ሁሌ የምንላችሁ ልጆቹ አስተዋይ ናቸው፣ እልህ ስላለባቸው ነው። ተነጋግረው ደግሞ ይፈቱታል። እነሱ ከዚህም በፊት በጣም ብዙ ተጣልተዋል፣ ብዙ ተነታርከዋል። ግን ደግሞ ማንም ደግሞ አላስታረቃቸው። እንግዲህ እያያችሁ ነው። ማንም በመካከላቸው ሳይገባ ነው በቃ ሁሉም ይመክራቸዋል። ጥሩ አመለካከት ያላቸው ልጆች ይመክሯቸዋል፣ ፋሚሊም ይመክራቸዋል። ሲታረቁ ግን ሁለቱ ነው በቃ ምናየው። ስለዚህ እኔ ዛሬም ነገ የምለው ነገር ቢኖር አትግቡ። በመሃላቸው የምትገቡ ልጆች ናችሁ። እያቀሳሰራችሁ ነገሮችን እንትን እያላችሁ ያላችሁ በመሃል የምትገቡ ልጆች ናችሁ። በቃ እናንተ አትግቡ። ያም ይመጣል እንትን በይልን፣ አስጠንቅቂልን፣ አስታርቂልን እንደዚህ በቃ እኛ አይመለከተን። ስለዚህ እናንተ ማስተዋል የሌለባችሁ አንዳንድ ልጆች አላችሁ። በመሃል ገብታችሁ ይፋቱ እንትን ይበሉ የምትሉ ልጆች ነገ ለእናንተም ትዝብት እንዳይሆን። እነዚህ ልጆች መታረቃቸው አይቀርም። እነሱ ግን ሲታረቁ ዳር የምትቀሩት እናንተ ናችሁ። እናንተ ለነገው ትዝብትና የሆነ እንትን ባታስቀምጡ ይሻላል። እነዚህ ልጆች ዞሮ ዞሮ መገናኘታቸው እኮ አይቀርም አይደለም? ባልና ሚስት እግርና እግርም ይጋጫል አይደል እንዴ? ስለዚህ ለእናንተ ጥሩ አይደለም ማለት ያለባችሁን እና ብችሉ አብርሽንም መምከር ሩታንም መምከር ነው እንጂ ያለባችሁ ተፋቱ እንዲሁኑ አትበሉ። መገናኘታቸው ስለማይቀር ማለት ነው። እኔ ያንን ነው የምላችሁ ዛሬም ቢሆን። ስለዚህ ዛሬ ሩቴን ዳውራት ነው የመጣሁት። ምን ታስቢያለሽ ምናምን እንግዲህ የምትሰጠኝን መልስ አብረን እንሰማዋለን። ግን በቃ ማውራት ስላለብኝ ደግሞ የግድ ዝም ማለት የለብኝም። እዛ እኔ እሷን ላወራ ነው የመጣሁት። እንግዲህ በዚህ ጉዳይ እኔ እሷን ማውራት አልፈልግም ነበረ። በቃ ግን ደግሞ ፕላስ ጠብቀው እኛ አሁን መግባት አቅቶን አይደለም ነግሬያቸዋለሁ። በእነሱ ችግሮች መሃል መግባት ማነጋገር አቅቶን ሳይሆን ችግራቸውን ለነሱ መተው ስለፈለግን ብቻ ነው እኛ ማንናገረው እኛ ማንገባው። አባት እናት አለ እህት አለ ወንድም አለ። ጣልቃ ግን መግባት አንፈልግም። ግን ደግሞ ፕሊስ ካላችሁ ይሄው ባለቤቱ አለ። ስለዚህ ባለቤቱን ለማውራት መተናል። ይሄንን ነው የምላችሁ። ቤተሰብ ምትለውን አብረን መሰማ ይሆናል እና ቤተሰብ እንዳልኳችሁ ነው። ሩቲም ጠርቻታለሁ እየመጣች ነው። እንግዲህ ከሷ አንደበትም እንሰማዋለን። እንዳልኳችሁ ነው ሁሉ ነገር። ያን ነው የምላችሁ። ሩቲዬ መጣሽ፣ ደግነሽ አለሽ ነው አለሽልኝ። ያው እኮ ሊሊ እንደሚያደርገው ታላቅሽ ነኝ ይላል ይምላል። ያራዳ ልጅ አልኩሽ ቢስ ነው አልኩሽ። ምን ልክ ነሽ የኔ ቅመም። እንዴት ነሽ? ደህና ነኝ ያለሽ። ደግ ነሽ? ኧረ ዛሬ ወፋፍ ወፍረሻል። በሰላም ነው? ጠጣሽ እንዴ በጉን? አይ ከሰውኑ ትሻያለሽ አይደለ? አሁን ይሻላለሁ። ፒታይት ለነገሩ ድሮም ጀምሯት ወይም እኮ አይደለም ይሄ ገንፎና አጥሚት ተጨምሮ አራስነት እንዴት ነው? አጥሚት ምናምን መጠጣት መብላት
ያው አንዱ በግ እየጮኸ ነው አንዱ በግ እየጮኸ የቀሩትን ጭጭ አድርጌ ይኸው እየጮኸ ነው። ኧረ ገና ምኑ ተነካ? ይታረዳል። ጥሩ ውሻ አልነበርክ? ለነገሩ ውሻ ጥሩ ሆኖ ያውቅም ያለሽ ጮኸብን አይደል? ያው ወፈርፈር ብለሽ ሲያይሽ ማናት እቺ ምናምን አገኘው ብሎ እኮ ነው። አይ አምሮብሻል፣ ምንም አትይም። ቁመት ግን ያው እንግዲህ እያያችሁ ነው ቤተሰብ። በቁመቴ ልታገብሪኝ ይገባል። አንቺ ምንም ታላቅ ብትሆኚም በቁመቴ ግን አይ ይሆን አምሮብሻል። ባይ ዘ ዌይ የምር ይሻላ። አይ አዎ ተንቀልቅዬ እኮ ነው በእናትሽ ንፋስ ምናምን እና ብላስ ሜንጦ ልጁስ በዚህ አስተኛ። አረ በስመ አብ ኩልጭ በዛ አይኑ ትልልቅ ነው። ወይ ዘው ቀን ቀን ተኛና እሱ ማታ ፍጥጥ። እኔ ደግሞ ቀን ሰው ይመጣል። ሰው ሲመጣ ደግሞ እናንተን ብሎ ነው የሚመጣውና አተኙ። እንዴት ብላችሁ ተኛላችሁ? ከባድ ነው። ያንን እንትን እያለች እሱም አለ። ከዛ እኔ ጋር ደግሞ ትንሽ እንዴት ነው አንቺ ግን አላመመሽም? ስትወልጂ ያኔ እስቲሽ ነበር እንጂ ምን አላመመሽም እንዴ? እኔ እሱ ነገር ጠነከረብኝና አልተኛም። በቃ ንፋስ እንዲነካኝ እንቀለቀል ነበር። መተኛት ነበረብኝ። አዎ እንትን ይላል ብለሽ እኮ ነው ለቁስል መተኛ ጥሩ አይደለም በሚለው። አዎ ከዛ እሷ ደግሞ እንዲነካኝ በቃ ስስ ነገር ነው የምለብሰው። አተኝም አንቺ ስባል ቆይ አንዴ ሽንት ቤት ደርሼ ልምጣልና አንዴ ግቢ ዞሬው ገባለሁ። ወይኔ አይወጣም እኮ እንኳን በተኛ መሰለኝ ግቢ ቀርቶ ወደ ሳሎን አይወጣም። ግን ወደ ግቢዋን ዞር ብዬ ለድድን ብዬ ማለት ነው። ትንሽ ከበደብኝ እኔ ላይ እኔ ታስቀኛለች። ቅልቅል ነኝ ሰው ማታም ካልተኛ ቀንም ካልተኛ ምንድን ነው የሚሻለው? ልክ ሲተኛ ወይ ልብስ ታጣጥፋለች ወይ ጓሮ ትሄዳለች። ሰው አራስ ሆኖ አላውጣው ነው ታስቃችሁ። አይ ምር እንዲደርቅልኝ ብዬ ነው። የመጀመሪያው ሳምንት እኮ ተኛ ነበረ። ኧረ እኔ እንጃ። ኧረ እኔ ምንም ስተኛ አላየሽ። እግዚአብሔርን የመጀመሪያ ሳምንት አሪፍ ነበርኩኝ። ከዛ በቃ ያለ ትንሽ እስቲቹን አመመኝ በጣም። ከዛ መተኛ ታቆምኩና መንቀልቀል አበዛው በጣም ግቢ ውስጥ ስትወዛወዝ እና ሰው ለካ ስለበላ አይደለም የሚወፍረው እግዚአብሔርን። አዎ እንዴ እና ብዙ ጊዜ ጥያቄ ሆነብኝ ነበር። እንዴ ምንድነው እንዲያክል ያንታችሁ እላለሁ። ከዛ በልታ አይደለም እሷ እንደው ተኝታ ነው ምናምን። አዎ በተኛ ምግብ አይደለም ጥቅሙ። የምራው ሰው ምንድነው የበላ ወደ ሰውነቱ ምናምን የሚሄደው ይመስለኛል ሲያርፍ ነው። ብዙ ጊዜ የሚሮጡ ሰዎች ካየሽ እንትን አይደለም ያላቸውም። አዎ እረፍት በጣም ወሳኝ ነገር ነው ለሁሉም ነገር። መተኛት ነው ለካ ጥቅም ያለውና። አዎ በልቶ መተኛት በላው የሚጠጣው ሳይጠፋ እኔ ተንቀልቅዬ ምንም ማድረጋችን ቆይ ከዚህ በኋላ እናስተኛታለን። ሳትወድ በገዷ አይ ትተኛለች። አንዴ ተነስቻለሁ አልተኛም። እሱን እንተያያለን። ሲቀጥል ደግሞ አሁን ፌድራል ደበልበል ቆጠራለሁ። 1 ጥፍ 2 ጥፍ 6 ወሯ ነው ከተወለደ ልጅቷ ነው። ምንም አይቀንስ አለ። እኔ ለምን ልተጣጠፍ ሽንቅጥ እንዳልኩ ነው መውጣት አይደለም። አራስ ግድ ነው ለጊዜው ወፍራት ወጣ። ከዛ በኋላ ትክሳ ስትፈልግ አልከሳሽም። ይሄው አለ እንደተጣጠፈ ከዛ ጂም ጀምራለሁ። ጂም ምን አደከመኝ ጂም አይ ካልሽሽ ግን ያው ሸንቀጥ። ዛሬ እንግዲህ ወደ ጉዳያችን ስንገባ ፈልግሻለሁ። አዎ በጣም ብለሽ የጠራሽኝ ግድ ነው የጠራሽኝ። አዎ ምን መሰለሽ ያው የተፈጠረ ያለውን ነገር ያው ፋሚሊ የሚያቀል እነሱ አዲስ ነገር አይደለም። ያው የግድ ለምን አታወሪያትም? እኛ በውስጥ እናወራለን ታውቂያለሽ። ግን ለምን አታወሪያትም? ቤትስ መተው እንደዚህ ሲሆን ምናምን ሲሉ ያው እኛ በትዳራችሁ መሀል እንደማንገባ ታውቂያለሽ። መግባትም አንፈልግም። ለምን አንቺም አብርሽም አስተዋይ ልጆች ናችሁ። ለእናንተ መምከር አይጠበቅብንም። ከዚህ በፊት በጣም ብዙ ችግሮችን አሳልፋችኋል። ብዙ ነገር ተባብላችሁ ብዙ ነገር እንትን ብላችሁ ታርቃችሁ የኖራችሁ ነበር። ግን በመሀል እንደዚህ አይነት ነገር ይፈጠራል። እንደው በዚህ ጉዳይ አውርቼሽ አላውቅም በሩቴ ማለትም ቪዲዮ ላይ ማለት ነው። ግን የሆነ ነገር ሲፈጠር አይ እንደዚህ ነው። ባለፈውም እዱና እማ አውሩ ፍቱን ያሉት። ከዚህ ውጪ እነሱም ሆነ ማንም ፋሚሊ ምንም መናገር አይፈልግም።
ተነጋግራችሁ መፍታት የምትችሉ ልጆች ናችሁ። ግን ደግሞ ዛሬ እኔ የፈለኩበት አንቺን የፈለኩበት ምክንያት ለምን አታወሪያት ምናምን እያሉ ብዙዎቹ ይጠይቃሉ። ቤተሰብ እያለ ቤተሰብ እንደዚህ ሲሆን ዝም ይላል ወይ ለነሱ መልስ እንዲሆናቸው እና እኔ ልልሽ የፈለኩት ሩቴ አውቃለሁ ማንንም እንደማታስገቢ አውቃለሁ። ግን ደግሞ እንደኔ ችግራችሁን ተነጋግራችሁ ብትፈቱስ ይሄንን ነው የምለው። አዎ ልክ ነሽ። ግን ደግሞ ለሁሉም ጥያቄ እኮ መልስ አይሰጥም ማለቴ በእርግጥ እነሱ የሚያውቁት ነገር ነው፣ ኦዲየንስ የሚያውቀው ነገር ነው። ግን ደግሞ ሁሉም ነገር ጥያቄ መልስ ሁሉም ነገር አይሰጥም። ግን ይሁን ካልሽ እኔና አንቺ መጀመሪያ ተነጋግረን ስለነበረ ማለት ነው ድጋሚ እዚህ ጋር መድገሙ አስፈላጊ ነው ብለሽ ካልሽኝ ግን እኔ በዚህ ጉዳይ ውስጥ እኔ እናንተ እንድትገቡ ስለማልፈልግ ነው አንደኛ ነገር። ሲቀጥል ደግሞ ነገሮችን መፍታት እኔ እንጃ እኔ ብዙ አሁን ላይ ሜሊ ኢንተረስቱ የለኝም እውነቱን ስነግርሽ። ምክንያቱም ብፈልገው ኖሮ በጣም ብዙ መንገዶችና ማስተካከል የሚችልበት ነገሮች ነበሩ። ግን ተመልሶ ያው ለሚሆን ነገር እኔ ባለፈ ይሻለኛል ብዬ እየተውኩት ነው እንጂ ነገሮች ላይ ቀላል ነበሩ። ሲቀጥል ደግሞ ያው ሁኔታዎች ታውቂያለሽ፣ በእርግጥ እናንተ በሌላችሁበት ነው ብዙ ነገር እዚህ ግቢ ውስጥ የሚፈጠረው። የሆነ ቃል አቀባይ ያለ መሰለኝ እኛ ቤት ውስጥ። ቆይ መጠየቅ የምፈልገው ሰው አለ እኛ ቤት ውስጥ አንድ ሰው አለ መጠየቅ የምፈልገውና ያው እናንተ በሌላችሁበት ነው ነገሮች የሚፈጠሩት። የሆነ አጋጣሚ ይፈጠራልና ብቻዬን አልሆንም። በእርግጥ ቤት ውስጥ ብቻዋን ናት ወይ ምናምን የሚሉም ነገሮች አሉ። ብቻዋን ሆና ነው ወይ ይሄን ሁሉ ጊዜ እህቶቿ ምናምን የት ሄደው ነው ምናምን ይባላልና የሆነ ሞመንት ይኖራል እነሱም አይኖርበት። ግን እኔ ቤት ውስጥ የሆነ የምታግዘን ምናምን ልጅ አለችና እሷን መጠየቅ እፈልጋለሁ። የሆነ አጋጣሚ ሲፈጠር ነው ይሄ ክፍተት ሲኖር ነው በቃ ማለት እነሱ በማይኖርበት የሆነ ታይም ይኖራል የማይኖርበት ወይ እናቴ ጎረቤት ጋር ሄዳ ሊሆን ይችላል ወይ የሆነ ነገር ልታመጣ ወይ ልትገዛ እኛ ደግሞ ቤት ጠብቀው እኛ እኮ አሁን የሚገርመን ልክ የሆነ ውለን ቤት መሄጃችን ሰዓት ያው ሁላችንም የራሳችን ህይወት አለን። ልክ ቤት በሄድን ሰዓት እኛ አሁን በጣም የሚገርመን ያን ሰዓት ነው። በቃ ማን ነው እንደዚህ የሚናገረው? እዚህ ውስጥ ግርግር ይፈጠራል። ባለፈውም እዚህ ጋር ያው ሄርሜላ ትንሽ መታ ነበር በዚህ ነገር ተናዳ ሜላትም ተናግራለች እና እንዴት እንዲደረጋል ምናምን ብላ ነበር። ግን ያው ነገሮች እኔ እንጃ እኔ ከማስተናግደው እኔ ከእሷ ጋር ከምንነጋገረው በላይ ይገናሉ። እናንተ ብትኖሩ ደግሞ ጥሩ አይፈጠርምና ያ እናንተ አለመኖራችሁ ጥሩ ነገር ሆኖ ግን ደግሞ ብቻ ያለፈው አልፏል። አንድ ነገር ማለቱ አሁን ላይ ተገቢ ነው ብዬ አላስብም። ግን ምን አለ መሰለሽ ሩቲ መልስ ማግኘት አለባቸው። እንደዚህ ያስጨነቀውኛል ብለሽ ካልሽ እኔና እዚሁ ጉዳይ ውስጥ እንዲገባ አልፈልግም። በቃ ማለት ተገቢ አይደለም። በቃ አይመስልሽም? ይሉ ማለት እንጃ እንዴት ብዬ ማስረዳት እንዳለብኝም አላውቅም። ግራ ገብቶኛል። በቃ ይበቃል፣ በእውነት ይበቃል። በስመ አብ ብዙ ነገሮችን አሳልፈናል፣ ብዙ ነገሮችን እንትን ብለናል። እስከዛሬ ድረስም እኔ እናንተ እንዳትገቡ እያልኩኝ በራሴ መንገድ ነገሮችን ሶልቭ ሳረግ ቆይቻለሁ። ማለፍ ያለብኝ ነገር ታግዬ ማለፍ ካለብኝ እስከ ጥግ ብቻ ታግዬ ማለፍ አለብኝ ብዬ ካመንኩኝ ታግዬ ማለፍ ነው የምፈልገው እንጂ የሆነ ሰው አስገብቼ ከዛ የሆነ ነገር ቢፈጠር አንተ እንደዚህ ብለኸኝ ነበር ማለት አልፈልግም። በቃ እስከ ጥግ ድረስ ራሴ ሄጄበት የሚመጣውን ውጤት ወይም የሚመጣውን ነገር መጋፈጥ ነው የሚያስደስተኝና እነሱን እንደዚህ አይነት ጉዳይ ውስጥ መክተት አልፈልግም። በቃ ይሄ የራሴ ነገር ነው። የራሴን ነገር ራሴ ማኔጅ ማድረግ አለብኝ ብዬ ነው ማምነው። ለዛም ነው እንደዛ ስል ደግሞ እኔ እነሱ ምክር ከናካቴው አልሰማም እያልኩኝ አይደለም። አንዳንድ ሰዎች ደግሞ አረዳዳችሁን በደንብ አስተካክሉ የሰው ምክር ስለማስኝ አይደለም። መስማት ያለብኝ አለ፣ ራሴ ማኔጅ ማድረግ ያለብኝ ነገር አለ። ሙሉ ለሙሉ ህይወቴን የምኖረው እኔ ነኝ። ስለዚህ
ራሴ ማስተካከል ያለብኝ ነገር ራሴ ነው ማስተካከል ያለብኝ እንጂ ሰው እንዲያስተካክልልኝ መጠበቅ የለብኝም እኔ በበኩሌ። እና ብዙ ነገር ተሞክሯል ምናምን በራሴ መንገድ እፈታዋለሁ እያልኩኝ ያለሁት ነገሮችን በራሴ መንገድ ማስኬድ ስለፈለኩኝ ነው። ከዚህ በፊትም ብዙ ሰዎች መጥተዋል በእኛ ህይወት ውስጥ። እነዛ ሰዎች ኢቭን አስፈላጊ እንዳልሆኑ እየተናገርኩኝ ግን በተደጋጋሚ እየገቡ የነበሩበት ሞመንቶች አሉ። እና በቃ ብዙ ሰዎች በዙሪያችን ያሉ ሰዎች ከእናት ከአባት ምናምን ውጪ ያሉ ሰዎች ከኔም ከእናት አባት ኢቭን እንደገና ደግሞ ከነሱ ውጪ መግባት የሌለባቸው ሰዎች አሉ። ግን ኖ እያልኩኝ ባለውበት ሰዓት እየገቡ ህይወታችንን ወደማይሆን መስመር ውስጥ እንዲገቱት ሆነዋልና ያ ነገር እንዲያበቃ ስለምፈልግ በቃኝ ብዬ ነው እኔ ነኝ ይሄንን ነገር ያደረኩት። ስለዚህ እናንተም በምንም አይነት ሁኔታ የምትወቀሱበት ስማችሁ የሚነሳበት ቅንጣት አይነት ምክንያት አይኖርም፣ በሱም በኩል እንደዛው። ስለዚህ የኔም የሱም ፋሚሊዎች እንደዚህ አይነት ነገር ውስጥ ስማቸው ሊነሳም ሊወቀሱም በጭራሽ አይገባም። እና ይሄ እኔና እሱ ጉዳይ ስለሆነ እኔና እሱ መሀል ስለሆነ ይሄ ችግር የተፈጠረው። ስለዚህ አሁን ደግሞ እኔ ወደ ኋላ ተመልሼ እንደዚህ መሆን ነበረበት እንደዛ መሆን ነበረበት ማለት አልፈልግም። የሆነ ታይም ነው እየጠበኩኝ ያለሁት። እኔም ብሆን ወደሆነ መጨረሻ ይሄ ነገር ላይደገም እንጃ ሲስቱ ፊት ይሄን ነገር ማውራት ይከብዳል። ግን አዎ እኔ እኮ በቃ ዝም አልኩኝ። ቤተሰብ ማለት ያዳመጣችኋት ነው ባይሆን አሁን ወደ ውሳኔ እንድትገቢ ሳይሆን ሩትዬ እናንተ ሁለታችሁ ታውቃላችሁ ችግራችሁ። ያማንን እኔም ጣልቃ ልገባ ፈልጌ አይደለም ቤተሰብም አይገባም ብለሻል ተናግረሻል። ምናልባት እኔ ለአንዴና ለመጨረሻ በእነሱ ፊት ላውራሽ ብዬ እንጂ ሁለታችሁ አስተዋይ ናችሁ። እኔ ብያለሁ በቃ አስተዋይ ነሽ። ነገሮችን ራስሽን ለምን እስከዛሬ ሰው አላስገባሽ እናውቃለን። እስከዛሬ እንዲሚያርግ ያለሽ የለም። ሁሉን ነገር የምታርጊው ራስሽ ነሽ። ምናልባት እኔ ሰሞኑን እየተፈጠረ ያለው ነገር ሄርሜላም ተብዬዋ እየመጣች ብዙ ነገር እየሆነ ስላለ የኛን እርዳታ ከፈለግሽ እኛን ምናልባት በቃ አለ አይደል እዛ ነገር ውስጥ ገብተን አንቺ ከብዶሽም ከሆነ በሚለው እንጂ እኔ ልጫንሽም አልፈልግም። እኔ እንዲያርጊ ልልሽ አንፈልግም። ግን ደግሞ ከኔ በላይ ደግሞ እኔ ልክ ነሽ። እኔ ምክራችሁን አልቀበልም እኮ በቃ አቀበላለሁኝ። ግን ደግሞ አለ አይደል ሙሉ ለሙሉ ገብታችሁ እንደዚህ እናንተም ቴንሽን እንድትሆኑ አልፈልግም። በቃ እኔ ጉዳይ አይደል እኔ ራሴ እወጣታለሁ እንጂ ጭራሽ ደግሞ ከኔ አልፎ ቤተሰቦቼ ሊያስጨንቀኝ አያስፈልግም። እንዴትም አድርጌ ወጣዋለሁ እንጂ በቃ ያንን እኮ ተማመንብሻለሁ። ከዚህ በፊትም ብዙ ነገር አድርገሻል። ብቻሽን ሆነሽ ብዙ ነገር አሳልፈሻል። ከአቅሜ በላይ ከሆነ ጠራቸዋለሁ ያለሽ እና እኔ በቃ ይሄን ለዚህ ጉዳይ ነበር የፈለግኩሽ። በቃ ለኔ ይሄንን መልስ ከሰጠሽ ቴንኪው። በራስሽ ነገሮችን ማኔጅ እንደምታርጊ ያውቃለሁ፣ እንደምትችይ ያውቃለሁ። ስለዚህ ችግራችሁን ለእናንተ እንተውላችሁ በቃ። አዎ ይሻላል። አዎ እኔ በቃ ይሄንን ነው ማለት እኔ ከበደኝ። ቤተሰብም አለ ከዛ እቺ ልጅ ምናምን በቃ ሲላውራት ብዬ ነው ዛሬ ምን ነው ውስጧ የሚለው። ምናልባት የኛ እርዳታ አስፈልጓት ከሆነ ምናልባት ነው እሱንም ምናልባት የኛ እርዳታ አስፈልጓት ከሆነ ወይ ልትናገር የከበዳት ነገር አለ። በቃ እስቲ ብቻ አብርሽንም በዛ በኩል የሚያወሩት ሰዎች ስላሉ እኔ አሁን ከሁለታችሁ ወገን አይደለሁም ታውቂያለሽ። እኔ ከማናችሁ ማለት በቃ ብቻ ግን የተፈጠረውን ችግር ተነጋግራችሁ ፍቱት ነው የምለው። ያንን ለማለት ነበር ዛሬ። ምናልባት የምትይኝ ነገር ካለ ልስማ ብዬ ነበር። እንግዲህ እኔ ምንም ማድረግ አልችልም። ውሳኔው የራስሽ ነው። ለምን አይታወቅም የሚፈጠረው ነገር። በቃ ይሄንን ነው የምልሽ። እና ወደ ልጅሽ እንግባ፣ አንድ ላይ እንግባ። ገንፎ እየበላሁ ነው እና ልምጣ። ቤተሰብ እንግዲህ ቻው እንበላቸው ማለት ነው አይደል? ቤተሰብ እንግዲህ ቻው ልትላችሁ ነው። በቻው ፋሚሊ ያው ሩትዬን ያው የሰማችሁት ነገር ነው እና እኔ መጀመሪያ ያልኩትን ነው እየደገመችላችሁ። ለምን መጀመሪያም የማናችንም እርዳታ አትፈልግም። ትፈልግ አይነት ልጅ አይደለችም። ከዚህ በፊት ብዙ ነገር አሳልፋለች። ብዙ ችግር ውጣ ውረድ ነበረ። ያን ነገር የማንም እጅ ሳይገባበት የማንም ጣልቃ ገብነት ሳይኖር ብዙ ነገር አሳልፋለች። ስለዚህ ይሄንንም
በቃ ችግራቸው ለራሳቸው ተውላቸው፣ አትግቡ ነው የምለው። እኔም አትግቢ ተብያለሁ። ያው ምክራችሁን እቀበላለሁ ብላለች። እኛ መምከር ያለብንን ነገር ከኔም በይበልጥ እናት አባት አሉ አጠገቧ ይመክራሉ። ቤተሰብ አያስፈልግም ሳይሆን ቤተሰብ ይመክራል። ነገር ግን እየተፈጠረ ላለው ነገር ደግሞ ሩቴ መልስ ሰጥታለች። ስለዚህ ያንን ነው የምንላችሁ ቤተሰብ። እናመሰግናችኋለን። ለዛሬ ይሄንን ነው የምንላችሁ። ሰላም ሁኑልኝ አይደል? ባይ